ሚካኤል የምትበሉትን እንጀራ ይስጣችሁ። ለእስራኤል መናን ያወረደ ታላቁ መልአክ የእስራኤል መጋቢ ቅዱስ መጋቢ ብሉይ ቅዱስ ሚካኤል የምትበሉትን እንጀራ የማይሸግት በእውነቴ ነው የምትበሉትን እንጀራ እግዚአብሔር ይስጣችሁ። ሚካኤል በጣም መልካም የዋ መልአክ ነው። ይድረስላችሁ። ዛሬ ስለ ገማልያል በጥቂቱ እንመለከታለን። ስለ ሐዋርያው ቅዱስ ጳውሎስ ስናነሳ በአንድም በሌላ መንገድ ገማልያን ማንሳታችን አይቀርም። ሐዋርያው ቅዱስ ጳውሎስ እንዳለውም ትምህርቱን የተከታተለው ከታላቁ መምህር ከገማልያል እግር ስር ቁጭ ብሎ ነው። ገማልያል ጌታችን ኢየሱስ ክርስቶስ ምድር ላይ በነበረበት ዘመን ላይ በኢየሩሳሌም ይኖር የነበረ ፈሪሳዊ የአይሁድ ሸንጎ አባልና ታላቅ መምህር የነበረ ሰው ነው። አይሁዳውያን መምህራኖቻቸው ረቢ ብሎ ይጠሩ የነበረው ለገማልያል ባላቸው ትልቅ ቦታና ክብር የተነሳ ደግሞ እንደሌሎቹ መምህራን ረቢ ብሎ ሳይሆን ረባን ወይም ደግሞ መምህራችን ብሎ ነበረ ገማልያልን ይጠሩት የነበረው። ገማልያል በአይሁዳውያን ዘንድ እጅግ በጣም ትልቅ ተጽዕኖን የፈጠረ ሰው ነው። እሱ ብቻ ሳይሆን አያቱ ሂሌልም እጅግ በጣም ትልቅ ተጽዕኖን በአይሁዳውያን ዘንድ የፈጠረ ሰው ነው። በአይሁዳውያን የመጽሐፍት ትርጓሜና የአንድምታ ታሪክ ውስጥ ሁለት ሰዎች በዋናነት ይነሳሉ፣ ሂሌልና ሻማይ። እነዚህ ሰዎች ትልቅ ተጽዕኖን በአይሁዳውያን ዘንድ የፈጠሩ ናቸው። ሰዎችን መጽሐፍቶችን ሲመለከቱ ሂሌል ምን አለ ሻማይ ምን አለ ብሎ ነው አንድምታዎችን የሚያስቀምጠው። ታዲያ ገማልያል የዚህ ታላቅ ሰው የልጅ ልጅ ነው። የገማልያል አባት ስምዖን ደግሞ በሉቃስ ወንጌል ምዕራፍ 2 ተጠቅሶ ብንመለከተው የመዳንን የተስፋን ቀን ይጠባበቅ የነበረውና ጌታን በቤተ መቅደስ ያቀፈው ሰው እሱ ነው ብሎ ሐሳባቸውን የሚያስቀምጡ ሰዎች አሉ። ነገር ግን ለዚህ እውነታ የቀረበ ማስረጃ የለም። ገማልያል እጅግ በጣም ሰከን ያለ ነገሮችን ደግሞ በተለየ መንገድ የሚመለከት ተጽዕኖ የፈጠረ ሰው ነው። በዚህም የተነሳ ገማልያል በሞተ ጊዜ አይሁዳውያን ሚሽና በተባለው መጽሐፋቸው ላይ እንደዚህ ብሏል። ገማልያል ሲሞት የኦሪት ክብሯ ቆመ፣ ፈሪሳዊነትም አብሮ ሞተ ብለው ሐሳባቸውን አስቀምጧል። እና ገማልያል ምን ያህል ተጽዕኖ የፈጠረ እንደሆነ መመልከት እንችላለን። ገማልያል እጅግ በጣም የተረጋጋ መሆኑን የሚያረጋግጥልን ደግሞ በሐዋርያት ሥራ ምዕራፍ 5 ላይ ፈሪሳውያን አይሁዶች ሐዋርያትን ስለ ጌታ ኢየሱስ ክርስቶስ አታስተምሩ ብሎ ሲከለክሏቸው ገማልያል ተነስቶ እንደ ሌሎቹ ሐሰተኞች ነቢያት እነዚህ ሰዎች ሐሰተኞች ከሆኑ ይጠፋሉ፣ ነገር ግን እነዚህ ሰዎች እውነተኞች ከሆኑ ከእግዚአብሔር ጋር ስትጣሉ እንዳትገኙ ብሎ ፈሪሳውያንን የገሰጸ ታላቅ ሰው ነው። ገማልያል ከልጁ ከአቢባስና ከኒቆዲሞስ ጋራ ከጴጥሮስና ከዮሐንስ እጅ ክርስትናን ተቀብለዋል ብሎ ሐሳባቸውን የሚያነሱ ሰዎች አሉ። ከዛ መካከል ደግሞ ፎጤስ የተባለው የጥንት ጸሐፊ ዋነኛው ነው። እናንተ ደግሞ ገማልያል ክርስትናን ተቀብለዋል ወይ የሚለውን ሐሳብ በኮሜንት ሴክሽን አስፍሩ። ፎሎ ሼር ማድረጉን እንዳትረሱ።